በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ቤተሰቦቻችን እንደምን አላችሁ? ዛሬ ደግሞ እንደ እግዚአብሔር ፈቃድ ስለ ኒቆዲሞስ እናያለን። ኒቆዲሞስ ማን ነው? ስራውስ ምንድን ነበረ ወይም ምን ይመስል ነበረ የሚለውን በዮሐንስ ወንጌል ምዕራፍ 3 ላይ ተመስርተን በጥያቄ መልክ እናየዋለን። ተከታተሉን ለማለት እወዳለሁ። ዛሬ ደግሞ ጀምረናል። እንኳን ለዐቢይ ጾም 7ኛ ሳምንት ኒቆዲሞስ በሰላም አደረሳችሁ አደረሰን። እንኳን አደረሰን። እሺ፣ እናመሰግናለን። ቀጥታ ወደ ጥያቄያችን ነው የምንገባው። የመጀመሪያው ጥያቄ እኔ ነኝ የምጠይቀው፣ ወይዘሮ ሳራ ደግሞ ይመልሳሉ ማለት ነው። የመጀመሪያው ጥያቄ ቀለል አድርጌ ነው የምጠይቀው። ኒቆዲሞስ ማን ነው? ስራውስ ምንድን ነበር? ኒቆዲሞስ ከፈሪሳውያን ወገን የሆነ ኦሪትን ጠንቅቆ የሚያውቅ የአይሁድ አለቃቸው መምህራቸው የነበረ እንዲሁም ደግሞ ሌሊት ከጌታችን መድኃኒታችን ኢየሱስ ክርስቶስ ስር እየሄደ የሚማር የነበረ ሰው ነበር። ኒቆዲሞስ ባጭሩ ምን ይመስላል? እሺ፣ አንድ ነገር ምን አገኘሁኝ። አሁን የአይሁድ አለቃቸው ስትይ አለቅነት በሶስት እንደሚከፈል ተመልክቻለሁ። ማለትም አለቅነት በሹመት ይገለጻል፣ በስልጣን ደረጃ ማለት ነው። አለቅነት በትምህርት ደረጃሽ ለተማሪዎችሽ አለቃ ነሽ ለማለት ነው። እንደገና ደግሞ በባለጸግነት ባለሽ የሀብት ደረጃ አለቃ ልትባይ እንደምትችይ ከመጽሐፍ አንብቤያለሁ ማለት ነው። እሺ፣ እኔም አመሰግናለሁ። እሺ፣ ሁለተኛ ጥያቄ የምንጠይቀው እኔ ነኝ። ስለ ኒቆዲሞስ ማንነት ሳብራራ የአይሁድ አለቃ ኦሪትን የሚያውቅ እንዲሁም ደግሞ በኢየሱስ ክርስቶስ ስር የሚማር እንደነበር ተናግረናልና የአይሁድ አለቃቸው ሆኖ ኦሪትንም የሚያውቅ ሆኖ እንዴት ከኢየሱስ ክርስቶስ ስር ሊማር ደግሞ ወደደ? ሲማርም ደግሞ ሌሊት ነው እየሄደ የነበረውና ለምን ሌሊት መረጠ? በቀን ስለማልተማረ? በጣም ጥሩ ጥያቄ። መጀመሪያ ለጥያቄው አመሰግናለሁ። እንግዲህ ኒቆዲሞስ ሌሊት እንደመጣ ነግረሽናል። እንደዚሁም ደግሞ ምሁረ ኦሪትን የሚያውቅ እንደሆነ ነግረሽናል ማለት ነው። ነገር ግን ቅድም እንዳልኩሽ ከሆነ አለቅነትን አይተናል። አለቅነትን ስናይ በትምህርት ብለናል። እሱ አለቃ ነው፣ የአለቃም ደግሞ አለቃ አለው ማለት ነው። በዚህም አሁን በዚህ ዓለማችን ስናይ ራሱ አንድ መምህር በሆነ እውቀት ላይ መምህር ይሆናል፣ ሌላ ቦታ ሲሄድ ደግሞ ተማሪ ይሆናል ማለት ነው። ያው ትምህርት ሆኖ ራሱ ያንን በጣም ስፔሻላይዝድ ለማድረግ ወይም በደንብ ሊራቀቅበት ሲፈልግ ምንም መምህር ቢሆንም ሌላ ቦታ ሄዱ ደግሞ ተማሪ ሆኖ ጉባኤውን ይከታተላል ማለት ነው። በዚህ ደረጃ ስናየው ኒቆዲሞስ ምሁረ ኦሪት ነው። እግዚአብሔር ደግሞ ምሁረ ኢየሱስ ክርስቶስ ደግሞ የመምህራኖች ሁሉ ምሁር እውቀትን የሚሰጥ የእውቀት ባለቤት ራሱ እውቀት የሆነ ነውና ወደሱ ሄደ። ይህንንም ሲሄድ ዝም ብሎ አልሄደም። ማለትም ወደፊት ከንግግሩ የምናነሳው ስለሆነ ማለት ነው። የተሻለ እንደሆነ እሱ የእውቀት ባለቤት እንደሆነ ተረድቷል። በተአምራቱ ተረድቷል ማለት ነው። ያደርጋቸው የነበሩ ግንባር ላይ አይን መስራት አለ። ሙታንን ሲያነሳ ተመልክቷል። እና ልዩ የሆነ ትምህርት
ሲያስተምር ስለነበረ ማለትም ከሱ ካለው እውቀት የተነሳ የተለየ የሆነበት እውቀትን ሲያስተምር ስለሰማ በዛ ምክንያት ወደ ክርስቶስ መጣ ማለት ነው። ነገር ግን አንድ ደግሞ ያነሳሽው ነገር ምንድን ነው? በሌሊት እንዴት መጣ ነው? ከመጣስ ለምን በሌሊት መጣ? ይህንን አባቶች በተለያየ ምክንያት ያስቀምጡታል። የተወሰኑትን እንግዲህ ቅድም እንዳነሳሽው እንጂ ምሁረ ኦሪት ነው፣ ኦሪትን የሚያውቅ ነው። ከዛም በተጨማሪ ደግሞ የአይሁድ አለቃቸው ነው። ስለዚህ ይሄ ሰው ደግሞ ሙሉ በሙሉ ክርስቶስን አልተረዳውም። ለመማር ነው የመጣው። እንግዲህ ሊማር ነው የመጣው። ክርስቶስ ማን ነው ብሎ ማለትም ለክርስቶስ ራሱን እስከ መስጠት ወዶ የጸና ሰው አይደለም። ስለዚህ የአይሁድ መምህር እንደመሆኑ መጠን ውዳሴ ከንቱ ሽቶ ማለትም በቀን ቢመጣ ምን ይሉታል ማለት ነው? መምህር ነኝ ይላል። ነገር ግን እውቀት ተካቶ አልተያዘለትም፣ እውቀት አልተካተተለትም። ሙሉ በሙሉ እውቀት ሙሉ የሆነ እውቀት የለውም። ነገር ግን መምህር ነኝ ይላል ብለው እንዳያሙት በሌሊት መጣ። ስለዚህ ውዳሴ ከንቱ ሽቶ፣ ውዳሴ ከንቱ ሽቶ ያስባለው ምንድን ነው? በቀን ቢመጣ ያንን ይሉታል። ሌሊት ስለመጣ ግን ማንም ስለማያውቀው ያው መምህር ነው የሚለው ይቀጥላል ማለት ነው። ሌላው ምክንያት ደግሞ ሁለተኛው ምክንያት ማለት ነው እኔም ደግሞ በቅጡ በሕይወት ያሳለፍኩ ስለሆነ የምረዳው የሌሊት ልብ ክት ነው፣ የቀን ግን ባካና ነው። እኛም ሌሊት ነበር እና አብዛኛውን ትምህርት የምንማረው የቃል ትምህርት የሆኑ ትምህርቶች ሌሊት ነው አብዛኛው ትምህርት የሚሰጡት ማለት ነው። እሱ በቃል ስለምትይዣቸውም ጭምር ስትቀርጺ ሌሊት ነው የምትቀርጺ። ምንድነው እሱ? አሁን እሱ የአይሁድ አለቃ ነው ወይም ኦሪትን የሚያውቅ ነው ብለናል፣ መምህር ነው ብለናል። እና አለቃ እንደመሆኑ መጠን ልቡ የተሰበሰበ አይሆንም። ቀን ቢማር ኖሮ ማለት ነው። የተለያዩ ፕሮግራሞች ሊኖሩበት ይችላሉ። የተለያዩ የአመራር ወይም በስጋ ሕይወቱ የሚያደርጋቸው ነገሮች ሊኖሩ ይችላሉ እና ያ እንዳያባክነው ምን አደረገ? ሌሊት መማርን መረጠ ማለት ነው። ሌሊት እንቅልፉን ካሸነፈ እንቅልፍ ወይም እሱን ካላሸነፈው ሌሊት ቢማር ከእንቅልፍ ውጭ የሚያባክነው ነገር የለም። ልቡናው ተሰብስቦ ወንጌሉን ብቻ ወይም የክርስቶስን ቃል ብቻ ለመከታተል ያመቸው ዘንድ ወደዛ ወደ ክርስቶስ በሌሊት በመንፈቀ ሌሊት በሌሊት እኩሌታ መጣ እንላለን። በሶስተኛ ደረጃ ደግሞ አይሁድ ምን ብለዋል? ይህንን ሩቅ ብእሲ ነው እንግዲህ የሚሉት። ይህንን ሩቅ ብእሲ ክርስቶስ ነው ወይም መሲህ ነው ብሎ የሚያምን ከምኩራብ ይሳደድ ወይም ከምኩራባቸው እንዲወጣ አዋጅ አውጀዋልና በዛ ምክንያት ሌሊት ይማር ነበረ። አንድ ነገር ግን ስለዚህ ስለ መምህርነት አባቶች ከተናገሩት ቅኔ ልንገርሽ። ረቢ ሰገደ በመንፈቀ ሌሊት ለረቢ፣ መምህር በሌሊት እኩሌታ ለመምህር ሰገደ፣ መምህር ለመምህር ሰገደ ይሉና አኮኑ አጽዋትምና አጽዋት ያቢ ከጣት ጣት ይበልጣልና። እንግዲህ ከዚችኛዋ ጣት ይችኛዋ ጣት ትበልጣለችና ይሻቸው በቅደም ተከተል ትንሽ ናት፣ ትልቅ ናት፣ ለዚችም ደግሞ ትልቅ አላት። ስለዚህ በዛ ምክንያት ከሱ የተሻለ መምህር ስለሆነ በሰውኛ እንኳን ቢታይ ማለት ነው አምላክነቱን ባይገነዘበው እሱ ባይረዳው የሚያስተምረው ትምህርት ግን ከሱ የተሻለ ስለሆነ ለመማር በሌሊት መጣ ብለን መናገር እንችላለን ማለት ነው። በዛ መልክም ነው የተቀመጠልን። እሺ እናመሰግናለን። በትንሹ ነበር የጠየቅነው፣ በሰፊው ነው የተመለሰ። እሺ አመሰግናለሁ። እንግዲህ ከዚህ ጋር አያይዤ ደግሞ እኔ እጠይቅሻለሁ ማለት ነው። ጥያቄ ምንድን ነው? እንግዲህ በሌሊት እየመጣ ተማረ ብለናል። እንደገና ወደ ክርስቶስ መጣ ብለናል። አስተማር ደግሞ ክርስቶስ ነው ብለናል። እና ከክርስቶስ ጋር ሲመጣ እኛ አሁን በሕይወታችን ማለት ነው አንድ ተማሪ ወደ ጉባኤ ሲመጣ ለመምህሩ ሰላምታ ሰጥቶ ከየት እንደመጣ ለምን እንደመጣ ተናግሮ ነው እና በዛ መልክ ኒቆዲሞስን ተናግሯል። እና ያ ንግግር ምንድን ነበረ? ክርስቶስን በምን መልክ ነው ያነጋገረው የሚለውን ቢመልሱልን ለማለት ነው።
ኒቆዲሞስ እንግዲህ ወደ ክርስቶስ በሄደበት ጊዜ ክርስቶስ ምን አለው? መምህር ሆይ ልታስተምረን ከእግዚአብሔር ዘንድ እንደመጣ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል የለም ብሎ አነጋግሮታል። በዚሁ አያይዞ እንግዲህ ኢየሱስ ክርስቶስ ደግሞ ምን አለው? እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግስት ሊያያት አይችልም ብሎ መልሶለታል ኢየሱስ ክርስቶስ። እና በዚሁ አያይዞ ጥያቄ ጠይቀናል። ለመጀመሪያ ጊዜ እንግዲህ የተመላለሷቸው ቃላቶች እነዚህ ናቸው። እና ኒቆዲሞስ ሰውን ኢየሱስ ክርስቶስን ጠየቀ፣ አናገረው። ኢየሱስ ክርስቶስ መለሰለት። ኒቆዲሞስ ደግሞ ኢየሱስ ክርስቶስ የተናገረውን ነገር እንዴት ተረዳው? አሁን እንግዲህ ይህንን በመጀመሪያ መጽሐፉን ብናነበው የተሻለ ነው ብዬ አስባለሁ። ምንድነው እንግዲህ ኢየሱስ ክርስቶስ ኒቆዲሞስን ስናየው አርጅቷል፣ እድሜውም ሸምግሏል፣ ከንግግሩ እንደምንረዳው ማለት ነው። ይሄን ያልተወለደ ሲለው ዳግመኛ ያልተወለደ ሲለው እሱ ተወልዷል፣ በስጋ አይን ነው የሚያየው። ምንም ኦሪት ቢሆን ይሄ ትምህርት ለሱ አዲስ ነው። እንዴት አለ እንዴት ከሸመገለ በኋላ እንደምን ዳግመኛ ሊወለድ ይችላል ብሎ ጠይቋል ማለት ነው። ይህንን ቀጥታ ስናየው እሱ የተናገረውን ሙሉ በሙሉ ለመውሰድ ያህል ዳግመኛ ያልተወለደ ሲለው ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል? ዳግመኛ ይወለድ ዘንድ ወደ እናቱ ማህፀን ተመልሶ መግባት ይችላልን ብሎ ጠየቀ ማለት ነው። እንግዲህ ኦሪት ነው ብለናል፣ ኦሪትን የሚያውቅ ነው ብለናል። ነገር ግን ይሄ ትምህርት ለሱ አዲስ ሆኖበታል ማለት ነው። ምክንያቱም ዳግመኛ ያልተወለደ ወደ እግዚአብሔር መንግስት መግባት አይችልም ያ። ስለዚህ ሰው ደግሞ ሸምግሏል። በመሰረቱ ሕፃንም ቢሆን መመለስ አይችልም። ነገር ግን ሰው ከሸመገለ በኋላ ዳግመኛ ወደ እናቱ ማህፀን መግባት ይችላልን ብሎ ጠየቅ ማለት ነው። አዲስ ስለሆነበት ይህንንም እንግዲህ መረዳት ለማግኘት ነው ማለት ነው ኒቆዲሞስ ወደ መኖር የመጣው። እዚህ በጥቅሉ ሰውኛ እንኳን ብናየው ከሱ የተሻለ ትምህርት ያስተምራል ማለት ነው። እሱ የማያውቀውን እየገለጸለት ነው። ዳግመኛ ያልተወለደ ብሎ አዲስ ነገር ሊያስረዳው ነው ማለት ነው። እና ይህ ለእሱ ጥያቄ ሆኖበት ጠየቀ። ክርስቶስ ግን ምን አለው? አብራርቶለታል። ይህንንም ከመጽሐፉ ብናየው የተሻለ ይሆናል። እውነት እውነት አለ፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንቅድም እንዲሁ በጥቅሉ ወይም ደግሞ ግልጽ ባልሆነ መንገድ ዳግመኛ ያልተወለደ ነበር። አሁን ግን አብራራለ። ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግስት ሊገባ አይችልም። ምክንያቱም ከስጋ የተወለደ ስጋ ነውና ከመንፈስም የተወለደ መንፈስ ነውና፣ ስለዚህ ዳግመኛ ልትወለዱ ይገባቸዋል ስላልኩ አታድንቅ። ስለዚህ በእሱ አማካይነት ሌሎቹንም እየነገራቸው መሆኑን ስናይ እንዴት ይላል? ዳግመኛ ልትወለዱ ይገባቸዋል፣ ልትወለዱ ይገባል ማለት ልትወለዱ ይገባቸዋል ስላልኩ አታድንቅ። ከስጋ የተወለደ ስጋ ነውና ከመንፈስ የተወለደ መንፈስ ነውና ይልና ከዛ ደግሞ ይህንንም ሲያብራራለት ነፋስ ወደ ወደደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣ ወዴትም እንደሚሄድ አታውቅም። ምክንያቱም ነፋስ 12 መስኮቶች አሉ። በምስራቅ 6 አለው፣ በምዕራብ 6 አለው። በምስራቅ ነው የወጣው በምዕራብ ነው የገባው ብለሽ በዚህኛው መስኮት ወጣ በዚህኛው ገባ ብለሽ መወሰን አትችልም ማለት ነው። እንደዚህ ሁሉ ከመንፈስም የተወለደ የሚወለድ ሁሉ እንዲህ ነው ብሎ አብራራለት ማለት ነው። ስለዚህ
ሁለት ነገር እዚህ ጋር ገልጾለታል። ከውሃና ከመንፈስ መወለድ እንዳለበት ማለት ነው። ስለዚህ ክርስቲያን ሲያምን ወይም ኦርቶዶክስን ሕይወቱ ሲያደርግ በኦርቶዶክስ ሃይማኖት ውስጥ ሲካተት ሁለተኛ ልደትን ያገኛል ማለት ነው። ከክርስቶስ ይወለዳል ማለት ነው። አሁን አንድ ሰው ነፍስና ስጋ አለው። ወደ ክርስቶስ ህብረት ሲመጣ ግን መንፈስም ይጨመርላታል። መንፈስ ቅዱስን ከመንፈስ ቅዱስ ጋር ህብረት ያደርጋል ማለት ነው። ስለዚህ ዳግመኛ መወለድን ነገረው ማለት ነው። ስለዚህ ምን ብሎ ይመልሳል የሚል ጥያቄ ደግሞ ልጠይቅሽ ነው ማለት ነው። ወደ አንቺ ስመጣ እንግዲህ ይህንን መለሰለት። አሁንም በቅጡ አልተረዳውም። ስለዚህ መጠየቅ መቻል አለበት። እግዚአብሔርም ሲያስተምር ሌሎቹን በምሳሌ ነበር ሲያስተምራቸው የነበረ። ይሄ ግን የተማረ ያወቀ ስለሆነ በሱ ልክ ማለት ነው። ባለፈው ሳምንት ምን አይተናል? መክሊቶችን ሲሰጥ ማለት ነው። ክርስቶስ በመክሊት እንደገለጸው 5 ለሚገባው 5 መክሊት፣ 2 ለሚገባው 2 መክሊት፣ 1 ለሚገባው 1 መክሊት ነው የሰጠው፣ በየአቅማቸው ልክ ማለት ነው። ስለዚህ ክርስቶስም ሲያስተምር ምንድነው በአቅማቸው ልክ ነው። ለኒቆዲሞስ የሚሆነውን ለህዝቡ አላደረገው ማለት ነው። ህዝቡን በምሳሌ ያስተማረና ይሄኛውን ግን ያለ ትምህርት ያስፈልገዋልና የተማረ ነውና በሱ ልክ የተለካ ጥያቄ ነው የጠየቀው። ያንን ማብራራለት ካብራራለት በኋላ አሁንም አልተረዳውም እና ጠይቋል። ያ ጥያቄ ምንድን ነበር የሚለውን እንዲያብራሩልን ነው። ምናልባት መጽሐፍ ነው መልሶ ይህ ሊሆን እንዴት ይቻላል አለ። ጌታችን ኢየሱስም መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴት ይህን አታውቅም ማለት ነው። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን። ነገር ግን ምስክርነታችንን አትቀበሉንም። በምድር ያለውን ስነግራችሁ ካላመናችሁኝ በሰማይ ያለውን ብነግራችሁ እንዴት ታምኑኛላችሁ? ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው ነው። ሙሴ በምድረ በዳ እባቡን እንደሰቀለው የሰው ልጅ እንዲሁ ይሰቀል ዘንድ አለው። ያመነበት ሁሉ ለዘላለም ሕያው ሆኖ እንዲኖር እንጂ እንዳይጠፋ ይላል። በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲህ ወዶታልና። ዓለም በእርሱ ይድን ዘንድ እንጂ በዓለም እንዲፈርድ እግዚአብሔር ልጁን ወደዚህ ዓለም አላከውምና። በእርሱ ያመነ አይፈረድበትም፣ በእርሱ ያላመነ ግን ፈጽሞ ተፈርዶበታል፣ በአንዱ በእግዚአብሔር ልጅ ስም አላመንምና። ከዚህ የተረዳሽውን ብታብራሪልን። ምሳሌ ነው። በምሳሌ እያስረዳ ያለው በሙሴ ዘመን ከነበረው አንስቶ አሁን እሱ የኦሪት መምህር ነው። በዛ ጊዜ በነበሩት ምሳሌዎች እየመሰለ እያስተማረ ነው። ሙሴ ሰቅሎት ነበረ፣ በእሱ እየመሰለ ዳግመኛም ደግሞ የሰው ልጅ ዓለምን ለማዳን በዛ እባብ አምሳል ተሰቅሎ እንደሚያድን እያስረዳው እና ያመነበት ሁሉ ይድናል፣ ያላመነበት ግን ይፈረድበታል። ያላመኑ ሰዎች ማለት ነው፣ በክርስቶስ ያላመኑ ሰዎች እንደሚፈረድባቸው። ነገር ግን እግዚአብሔር ልጁን ከሰማይ ወደ ምድር ሲልከው በሰማይም አለ በምድርም አለ ማለት ነው። ሲወለድ እዚህ ምድር ላይ ብቻ አይደለም ኢየሱስ ክርስቶስ ያለው። ከድንግል ማርያም ሲወለድ ምድር ላይ ብቻ አይደለም አምላክነቱ፣ በሰማይም በምድርም እንዳለ። እናመሰግናለን። እኔ ደግሞ የተረዳሁትን አሁን ስታነብ የተረዳሁትን ለመናገር ያህል ምን አለ ክርስቶስ ሲናገር የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ነገር ግን ምስክርነታችንን አትቀበሉንም አለ። ስለዚህ የምናውቀውን እንናገራለን ሲል አሁን ኒቆዲሞስ እያወራ ያለው ከማን ጋር ነው? ከክርስቶስ ጋር ነው። ክርስቶስ ግን
የምናውቅ እንናገራለን። የማውቀውን እናገራለሁ አላለም። የምናውቀውን እንናገራለን፣ ያየነውን እንመሰክራለን። አብዝቶታል ማለት ነው። ቢያንስ 2 መሆን አለበት እና ይህን 2 ሲያደርግ ማንን ጨምሮ ነው የሚል ጥያቄ ሊነሳ ይችላል። ማንን ጨምሮ ነው ብለሽ ታስቢያለሽ? አሁን እንግዲህ ኢየሱስ ማነው ኒቆዲሞስ ወደ ኢየሱስ ክርስቶስ የመጣው ከኢየሱስ ክርስቶስ ስር ሊማር ነው። ሌላ አካል ያስተምረኛል ብሎ ሳይሆን ኢየሱስ ክርስቶስ ራሱ ያስተምረኛል ብሎ ነው የመጣው እና ወደ እሱ ሲመጣ እንግዲህ እኔ እነግራችኋለሁ እንነግራችኋለን ብሎ ሲል አሁን ሌላ አካል አለ ማለት ነው። በእኔ ጭንቅላት እንግዲህ እንደምረዳው ከሆነ ከኢየሱስ ክርስቶስ በፊት ዮሐንስ ነበር፣ የክርስቶስ መንገድ ጠራጊ ተባለ ዮሐንስ ነበር እና እሱ ሲያስተምራቸው ነበር። እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን በእሳት ያጠምቃችኋል እያለ ሲያስተምራቸው ነበር እና እሱንም ያልሰሙት አሉ ማለት ነው። ዮሐንስም ሲያስተምር ያልሰሙት አሉ እና እሱን ለማለት ይመስለኛል። በጣም በትክክል ጥሩ ግንዛቤ ነው። ምክንያቱም አሁን እንግዲህ ዮሐንስ የጀመረውን ነው ከውሃና ከመንፈስ እያለ ነው አይደለ? በውሃ ሲያጠምቅ ነበር ማለት ነው። እሱ ልደቱን እየገለጸው ነው። አወላለዳችን ምን እንደሆነ ክርስቶስ በመንፈስ እያለ በውሃ ግን ሲያጠምቅ ነበር ማለት ነው። ስለዚህ ያንን እየገለጸው ከሱ 6 ወር ተቀድሞ ስለነበረ መንገድ ጠራጊው ቅዱስ ዮሐንስ እያስተማረ ነበርና እሱን ተክቶ ነው ያየነውን እንመሰክራለን፣ የምናውቀውን እንናገራለን፣ ነገር ግን ምስክርነታችንን አትቀበሉንም ብሎ የተናገረው ዮሐንስን ጨምሮ ነው ማለት ነው። እግዚአብሔር ልጁን ወደ ዓለም የላከው ለምንድን ነው የሚለውን ብታማከለ ለምንድን ነው የላከው? እግዚአብሔር እንግዲህ አንድያ ልጁን ወደ ምድር የላከው የሰው ልጅ አፈጣጠሩ እንደ መላእክት ነበረ። እንደ መላእክት ሊያመሰግን ኋላም ደግሞ ክብሩን እንዲወርስ ተፈጥሮ፣ ነገር ግን በደለ። በአዳምና በሔዋን የሰው ልጅ እግዚአብሔርን በድሏል፣ አምላክነትን ሽቷል። ከዚያም በገነት ነበር አኗኗሩ፣ ወደ ምድር ወረደ ማለት ነው እና በዚህ በኃጢአት ምክንያት ወደ ምድር የወረደውን አዳምን ሞቱ ተሰቅሎ ዳግመኛ ወደ ርስቱ እንዲመልሰው እንዲሞትለት ከራሱ ጋር እንዲያስታርቀው ነው አንድያ ልጁ ወደ ምድር የላከው። በጣም ጥሩ። ስለዚህ ለድህነተ ዓለም ነው ማለት ነው ክርስቶስ የመጣው፣ ዓለምን ሊያድን እንጂ ሊፈርድ አልመጣምና ነው የሚለው ቅድም ያነበብሽው ክፍል ማለት ነው። ዓለም በእርሱ ይድን ዘንድ ነው እንጂ በዓለም እንዲፈርድ እግዚአብሔር ልጁን ወደ ዓለም አላከውምና። ነገር ግን ለድነት ቢልከውም ለድነት የላከው ምንድን ነው? ላመኑበት ነው፣ ለሚያምኑበት፣ ቃሉን ለተቀበሉት፣ እርሱን ለተቀበሉት ነው። ነገር ግን ላልተቀበሉት ግን ያው ለድነት የተላከው አምላክ ይፈርድባቸዋል ማለት ነው። ፍርዳቸውን ይሰጣቸዋል። አልተቀበሉትማ። ለእነሱ ሊያድናቸው እንደመጣ አልተቀበሉት እና ለፍርድ ሳይሆን ለድነት ነው የመጣው። ግን ላልተቀበሉት ግን ይፈርድባቸዋል ማለት ነው። እሺ እንጨርሰው ጽሑፉን። ፍርዱም ይህ ነው፣ ብርሃን ወደ ዓለም መጥቷልና ሰውም ስራው ክፉ ስለሆነ ከብርሃን ይልቅ ጨለማን መርጧልና፣ ስራው ክፉ የሆነ ሁሉ ብርሃንን ይጠላልና፣ ክፉም ስለሆነ ስራው እንዳይገለጥበት ወደ ብርሃን አይመጣም። እውነትን የሚሰራ ግን ስራው ይገለጥ ዘንድ ወደ ብርሃን ይመጣል፣ ስለ እግዚአብሔር ብሎ ይሰራልና። እዚህ ጋር 2 ቃላቶችን እናገኛለን እና ምንና ምን ይላሉ? ብርሃንና ጨለማ። ከዚህ ጋር እያይዘን እግዚአብሔር ራሱን በምንድን ነው የገለጠው? ማን ብሎ ገለጠው የሚል ጥያቄ ይኖራል። ወይም መልካም ስራን ምን ብሎ ገለጠው?
ብርሃን ወደ ብርሃን ይመጣል ያለው ምን ሊሆን መልካም ስራ ይገለጽን ወደ ብርሃን ይመጣል፣ ክፉ የሆነ ግን ወደ ጨለማ ይሄዳል። አሁን የኒቆዲሞስን ስናይ የመጥፎና የመልካም ስራ ውጤት ሳይሆን አሁን እሱ በመንፈቀ ሌሊት መጣ አይደለም። በመንፈቀ ሌሊት ሲመጣ ምሁራዊት ነው ብለናል። ያኛው አለማወቁ እንዳይገለጥበት አይደል? አለማወቁ እንዳይገለጥበት በሌሊት መጣ። በዛው ለክፋት ሲሆን ደግሞ ሰው ክፋቱ እንዳይገለጥበት ስራውን ሲሰራ ከእግዚአብሔር ባይሸሸግም ከሰው ግን ተሸሽጎ ነው መጥፎ ስራ ሲሰራ ማለት ነው። ስለዚህ ጨለማን ተገን አድርጎ ነው። በዛው ልክ ምን ይሆናል ማለት ነው? እሱ ራሱ ጨለማ ይሆናል ማለት ነው። ስለዚህ ክርስቶስ በማን ገለጸው ማለት ነው? በዚህ ክፍል ራሱ በብርሃን ወደ ብርሃን ወደ እኔ የመጣ መልካም ስራ ይሰራል። ያ መልካም ስራው ይገለጣል፣ በብርሃን በእኔ ይገለጣል ማለት ነው። ወደ ጨለማ የሚሄድ ደግሞ የግብረ አባቱን ዲያብሎስን ለመምሰል ወደ ጨለማ ይሄዳል ብሏል። ጥያቄዎቻችንን ጨርሰናል። በመጨረሻ ምናልባት የምለው ምንድን ነው ኒቆዲሞስ በዚህ ምዕራፍ ላይ ምን ደረሰ፣ ምን ሆነ፣ ወዴት ሆነ የሚል ነገር አላገኘንም። ነገር ግን የዚህን የኒቆዲሞስን የመጨረሻ መልስ በምን ውስጥ ነው የተካተተው ነው የሚለው የምናገኘው በዮሐንስ ወንጌል ምዕራፍ 19 ላይ እናገኛለን ማለት ነው። ምዕራፍ 19 ላይ ከዮሴፍ የአርማትያሱ ዮሴፍ ጋር አምላካቸው ክርስቶስን ያ በሌሊት ሲያስተምረው የነበረው በሌሊት ሆኖ ግን ብርሃን ሆኖ ብርሃንን የገለጠለትን አምላኩን ገንዞ ከዮሴፍ ጋር ቀርቧል ማለት ነው። ምን ይላል ቅዱስ ያሬድ? ኒቆዲሞስ አምፀአ ምእተ ልጥረ ሽቱ 100 ወቄት ሽቱ አምጥቶ ገነዘውን ከርቤ ወአለወ በከመ ይቤ ወንጌል ገነዝዎ ለኢየሱስ በሰንዱ ናት ማለት ነው። በመፍታ ገነዙት። ገነዝዎ ሲል እንግዲህ ሌላ አካል አለ ማለት ነው። ገነዝዎ ለኢየሱስ ወንጌል እንደሚናገረው ይህንን ክፍል ከመጽሐፍ ቅዱስ ላይ ስንት ላይ እናገኘዋለን? ከዮሐንስ ወንጌል ምዕራፍ 19 ላይ የምናገኘው ይሆናል። እሱን እስቲ በቀጥታ እንየው። ወደ መቃብር ስለመውረዱ የሚናገረው ላይ ቀድሞ በሌሊት አየሽ፣ በሌሊትና አልረሳትም። እዚህ ላይ ቀድሞ በሌሊት ወደ ጌታችን ኢየሱስ ሄዶ የነበረው ኒቆዲሞስን መጣ። መጽሐፍ ቅዱስ ነው ከሚያሰኘው አንዱ ሀሳብ ከአንዱ ጋር አይጋጭም። መስመሩን ይዞ ስትሬት ላይ የሆነ መንገድ ነው የሚሄደው። እዚህ ጋር ሌላ፣ እዚህ ጋር ሌላ አይደለም። እዚህ ላይ የምንመለከተው እዛኛው ምዕራፍ ላይ በሌሊት መጣ ብለን ነበር። እዚህኛው ምዕራፍ ላይ ደግሞ ቀድሞ በሌሊት የመጣው ብሎ ያብራራልናል። ቀድሞ በሌሊት ወደ ጌታችን ኢየሱስ 39 ላይ ነው፣ ቁጥር 39 ላይ ነው የምናገኘው። ቀድሞ በሌሊት ወደ ጌታችን ኢየሱስ ሄዶ የነበረው ኒቆዲሞስ መጣ። ቀብተውም የሚቀርቡበትን 100 ወቄት የከርቤና የሬት ቅልቅል ሽቱ አመጣ። ምንም ያደርጉበትን ቀብተው የሚቀርቡበትን። ስለዚህ በሌሊት መማሩ ክርስቶስን የራሱ አድርጎ ለመቅበር አበቃው ማለት ነው። የእሱን አካል እንዲዳስስ አደረገው። ያ ብርሃን የሆነውን አካል የመዳሰስ ጸጋን ሰጠው ማለት ነው። ምንም በጨለማ ቢማርም፣ ምንም ፈርቶ ቢማርም፣ ነገር ግን ክርስቶስ ግን ለምን አበቃ ማለት ነው? ለተመረጠው ምን አድርጓልና? መልካም ስራ ሰርቷልና ማለት ነው። መማሩ ክርስቶስ ጋር አብሮ መዋል ማደሩ ለዚህ ክብር አበቃው ማለት ነው እና በዚህ ሆነ አፈጻጸሙ ክርስቶስን ገንዞ ለመቅበር የሚያበቃ ሕይወትን አገኘ ማለት ነው። እርሱም የሚጨምሩት ካለ ከዚህኛ ምን እንረዳለን ምናምን የሚለው እሺ፣ ምንድነው እሱ? እንግዲህ ወደኛ ስናመጣው ከክርስቶስ ጋር ለመማር ወይም ክርስቶስን ለመምሰል የክርስቶስን ቃል ለማወቅ ምንም አይነት መከራ ቢሆን ሊገድበን እንደማይችል ማለት ነው። እሱ በቀን በስራ ተወጥሮ ነበር የሚለው፣ ሌሊቱን ደግሞ ለክርስቶስ ወንጌል ሰጠ ማለት ነው። ስለዚህ በመከራ ውስጥ ብትሆኚ ከክርስቶስ ቃል ሕይወት ከሆነው ያ ሕይወት እንቅልፍሽን ሊያጠፋልሽ፣ ድካምሽን ሊያጠፋልሽ ከሚችለው ሕይወት ከሆነው ትምህርት የሚከለክልሽ ሊኖር
የሚችል ወይም የሚገባ ነገር እንደሌለ ከኒቆዲሞስ እንረዳለን ማለት ነው። ምክንያቱም የቀን ስራውን ይሰራል፣ ነገር ግን ሌሊት ደግሞ ክርስቶስን ወንጌል ሲማር ይውላል ማለት ነው። አሁን ስለዚህ እኛ አሁን ለማስቀደስ ምክንያት እናስቀምጣለን። ማህሌት ከሊቃውንቱ ጋር ለማገልገል ምክንያት እናስቀምጣለን። ቀን ስሰራ ነው ሙሉ ይደክመኛል ኪዳን ለማድረስ። ነገር ግን ያ በሌሊት ያውም እኮ በሌሊት እኩሌታ በመንፈቀ ሌሊት ማለት ነው፣ በሌሊት በ6 ሰዓት። ስለዚህ በሌሊት እኩሌታ እየሄደ ይማር ነበረ እና መከራ ወይም ጊዜ አላገኘንም የሚል ምክንያት ለክርስቶስ ወንጌል አይገባንም፣ ያን ለመስማት ሊያግደን አይችልም የሚለውን እንረዳለን ማለት ነው። በጥቂቱ አብራ ያሰማን። እግዚአብሔር ይስጥልን። ወዳችሁ ስለምትከታተሉን የእግዚአብሔር ሰላም ከእናንተ ጋር ይሁን። በሌላ ቪዲዮ እስክንገናኝ ደህና ሁኑልን። ሰላም ሁኑ። እሱ ነው። እስኪ ድገሚው አንዴ። እሱ ነው።